እንኳን ለቅዱስ እግዚአብሔር አብ ለመላኩ ቅዱስ ሩፋኤልና በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላም በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል ረድኤትና በረከቱ ከሁላችን ጋር ይሁንና በዘወትር የሚጸለየውን የመላኩ የቅዱስ ሩፋኤልን ድርሳን አሰማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን እጸልያለሁ እንዲህ እያልኩ ብርሃናኤል መብርህኤል ክስትናኤል በሃዲኤል አድህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃንና መግረሪ ጸር የሚሆን የመለኮት ስም ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነትህ የኔን የአገልጋይህን ጠላቶች ሁሉ አጥፋና በልቦናዬ ብርሃንን ሳልብኝ። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳ አንበሪ በረምሃ መስቀል ገስጸህ ባለበት እንዲጸና ያደረግክ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋናህ ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክቶች አምላክ የሚሆን እግዚአብሔርን የምታመሰግን መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላኢ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀኝ ዘንድ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘለዓለሙ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች ከዚህ በመቀጠል ደግሞ በቅዳሴ ሰዓት የሚሰበከውን ምስባክና ቅዱስ ወንጌል እንደዚሁም በመጨረሻ ስንክሳር እናስደምጣለን። አብራችሁን እንድትቆዩ በእግዚአብሔር ስም ጠይቃለሁ። ምስባክ ወዘህጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክል ታበ ማኅዘማይ እንተ ትሁብ ፍሬሃ በበጊዜሃ። መዝሙረ ዳዊት መዝሙር 1 ቁጥር 2። ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፍሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ወዘህጎ መዓልተ ወሌሊተ ወይከውን ከመ ዕፅ ተትክልት ሀበ ሙሃዘማይ እንተ ትሁብ ፍሬሃ በበጊዜሃ። ባርክ ነገረ ዘእምወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እስከ ፍጻሜ ያለው ኃይለ ቃል እነሆ። አይሁድ ሊወግሩት ደግሞ ድንጋይን አነሱ። ኢየሱስም ከአባቴ ብዙ መልካም ሥራ ሳየኋችሁ ከእነርሱ ስለማናቸው ሥራ ተወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ሥራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችኋል ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይቻልምና። እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላልሁ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትሉታላችሁን? እኔ የአባቴን ሥራ ባላደርግ አትመኑኝ። ባደርገው ግን እኔን እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ሥራውን እመኑ። እንግዲህ ደግሞ ሊይዙት ፈለጉ፣ ከእጃቸውም ወጣ። ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄደ፣ በዚያም ኖረ። ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነበረ አሉ።
በዚያም ብዙዎች በእርሱ አመኑ። በወልድ የሚያምን የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ከዚህ በመቀጠል ደግሞ በሐምሌ 13 የሚነበበውን ስንክሳር እናደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 13 በዚህች ቀን አገረ ቅፍጥ ኤጲስቆጶስ አባ ብስንድዮስ አረፈ። ይህም ቅዱስ ሰው መንክሶ በታላቅ ገድል ተጠመደ። ቅዱሳት መጻሕፍትንም አጠና። ከቅዱሳት መጻሕፍትም ውስጥ የዳዊትን መዝሙርና የነቢያትን መጻሕፍት አጥንቶ ነበር። ከነቢያት ትንቢትም እያንዳንዱን መጽሐፍ ያነብ ነበር። ትንቢቱ የሚነበብለት ነቢይም ወደ እርሱ መጥቶ ንባቡን እስኪፈጽም ይቆይ ነበር። ስለ እርሱም እንዲህ ተባለ። እርሱ እጆቹን አንስቶ በሚጸልይ ጊዜ ጣቶቹ እንደ ፋና ይበሩ ነበር። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራትን አደረገ። እርሱም በዕድሜው ዘመን ሁሉ የሴት ፊት አላየም። ራሱን ወደ ምድር ያዘነብል ነበር እንጂ። በሆዷ ውስጥ ታላቅ ደዌ የነበረባትም አንዲት ሴት ነበረች። ከበዓቱ ደጅ ጠበቀችውና በድንገት አገኘችው። እርሱም ሮጠ፣ እርሷም ተከትላው ሮጠች። ወደ እርሱ መድረስን በተሳናት ጊዜ እግሩ የረገጠቻትን አንዲት እፍኝ አፈር ዘግና በእምነት በላች። ከደዌዋም ፈጥና ተፈወሰች። በአንዲት ዕለትም የሚያበሩ 3 ሰዎችን አየ። እነርሱም አንተ እግዚአብሔርን ቤተ ክርስቲያን ትመግባት ዘንድ አለህ እያሉ መክፈቻ ቁልፉን ሰጡት። ከዚህ በኋላ ቅፍት በሚባል አገር ላይ ኤጲስቆጶስነት ተሾመ። የቁርባን ቅዳሴ በሚቀድስበት ጊዜም ጌታችንን እጆቹ በመሠዊያው ላይ ሆነው ይመለከተው ነበር። መላእክቶቹንም በዙሪያው ቆመው ያያቸው ነበር። በአንዲት ዕለትም አንድ ቄስ ሊቀድስ ገባ። በቅዳሴ እኩሌታም ላይ በመሠዊያው ፊት እያለ ምራቁን ተፋ። ቅዳሴውን በተፈጸመ ጊዜ ይህ አባት ገሰጸው፣ እንዲህም አለው፣ በሚያስፈራ መሠዊያ ፊት በምትቆም ጊዜ ከእግዚአብሔር ጌትነት የተነሳ አትፈራምን? የተፋኸውስ ምራቅ በመሠዊያው ዙሪያ በቆመ ኪሩብ ክንፎቹ ላይ እንደደረሰ አታውቅምን? ያን ጊዜም ያንን ቄስ መንቀጥቀጥ ያዘው። ተሸክመውም ወደ ቤቱ ወሰዱትና ታሞ ሞተ። ይህም ቅዱስ አባት አንደበቱ ጣዕም ያለው ነበር። በሚያነብ ጊዜ በሚያስተምርም በሚመክርም ጊዜ አይጠገብም ነበር። የዕረፍቱም ቀን በቀረበ ጊዜ አውቆ ሕዝቡን ጠራቸውና አስተማራቸው። መከራቸውም፣ በቀናች ሃይማኖትም ይጸኑ ዘንድ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ውስጥ ሰጠ። ከሥጋውም ብዙ ተአምር ተገለጠ። ደቀ መዝሙሩ ከመግነዙ ጥቂት ቁራጭ ወስዶ በእምነት በሽተኞችን ሁሉ ይፈውስ ነበር። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለብስንድዮስ ዘይኔጽር ነቢያተ እስከ ይፌጽም አንብቦ እንተ ጸሐፋ ትንቢተ ወሰሚአ ካይበ ዘገብረት እምርተ ብእሲት ጥየት እምደዊሃ ወሃይወት ሕይወተ እማእሰረ እግሩ ቅድስት በሊአ መሬተ። ዳግመኛም በዚህች ቀን ከግብፅ ደቡብ ከቡና አውራጃ ጡህ ከሚባል አገር ቅዱስ አሞን ምስክር ሆኖ አረፈ። ለዚህም ቅዱስ ከእግዚአብሔር የታዘዘ መልአክ የመላእክት አለቃ ቅዱስ ሚካኤል ተገለጸለት። ከእርሱ የሚሆነም ሁሉ ነገረው። ከዚህ በኋላ ወደ እንዴናው ከተማ ሄዶ አውግስጦስ በሚባል መኮንን ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም በመንኮራኩር ውስጥ በእሳት ላይ በመጣል በእሳት ባጋሎት በብረት አልጋ ላይ በማጋደም ከላም ቆዳ በተሰራ ጅራፍ በውሽባ ቤት ማንደጃ ውስጥ በመጨመር ጽኑ ስቃይን ያሰቃዩት። የራሱንም ቆዳ ገፈው በራሱ ላይ የእሳት ፍም አኖሩ። እግዚአብሔርም ያጸናው ነበር፣ ያለምንም ጉዳት ጤነኛ አድርጎ ያስነሳው ነበር። ከዚህም በኋላ ክብር ይግባውና እግዚአብሔር ክርስቶስ በጎልማሳ አምሳል በብርሃን ሰረገላ ሆኖ ተገለጠለትና አጽናናው። እንዲህም አለው፣ ወዳጄ አሞን እኔ ከአንተ ጋር እኖራለሁ። ስምህን የሚጠራውን መታሰቢያህን የሚያደርገውን ሁሉ ወይም ገድልህን የሚጽፈውን ሁሉ እኔ በመንግሥቴ ውስጥ አስበዋለሁ። ኃጢአቱንም እደመስሳለሁ፣ ሀገርህንም እጠብቃለሁ። ይህንንም ብሎ ሰላምታ ሰጥቶት ከእርሱ ዘንድ አረገ። ይህም ቅዱስ በሥጋው ሳለ ታላላቅ ተአምራቶችንና ድንቆችን አደረገ። ወዲያውም በሰይፍ ራሱን ቆረጡት። የሰማዕትነትንም አክሊል ተቀበለ። ቅዱስ ዮልዮስም በዚያ ነበረ። ሥጋውን ወስዶ በመልካም ልብስ ገነዘው። ከሁለት አገልጋዮቹም ጋር ወደ አገሩ ላከ። በላይኛው ግብፅም ታላላቅ የሆኑ ድንቆችንና ተአምራቶችን እያሳየ እስከ ዛሬ ደረሳለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰማዕት ጸሎት ይማረን ለዘላለሙ አሜን። ሰላም ለአሞን ለእግዚአብሔር ሐራሁ እንተ ተካየዶ ኪዳን በዘኢይሄሱ ቃለ አፉሁ እለ ይኔጽሩ ትዕግሥቶ ሶበ ኢደንገጹ ወኢፈርሁ አነዳ ርእሱ በመጥባይ ትጠብሁ ወአፍሃመ እሳት ድቤሁ ወጥሁ። ዛቅረብኩ ማህሌተ አዘኪሬ አይላፈ እምለተ ጸምዶ ከዘልፈ
ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላብኡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዚ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሙ በልሳን ሐዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቦረ የመሐረነ ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃይላት መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። እግዚአብሔር አምላካችን ከታላቁ መልአክ ከቅዱስ ሩፋኤል ረድኤቱን በረከቱን ያሳደርብን። አሜን።